ሰላም እንደምንሰንብታችኋል የተወደዳችሁ ተመልካቾቻችን። በሳምንቱ በምስራቅ አብያተ ክርስቲያናት ከተከናወኑ አበይት ክስተቶች መካከል የመረጥነውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የቫርታቫርንና ኑሳርዴል በዓላት ተከበሩ። አርሜናውያንና አሲሮ ከለዳውያን የቫርታቫርንና ኑሳርዴል በዓላትን አከበሩ። እነዚህ ሁለት ክብረ በዓላት በምስራቃዊ ስርዓት በታላቅ ድምቀት የተከበሩ ሲሆን ቫርታቫር ማለት በአርሜንኛ የሚረጭ ውሃ ማለት ሲሆን በዓሉ በየዓመቱ የፋሲካ በዓል በተከበረ ከ98 ቀናት በኋላ በተለያዩ መንፈሳዊ ስነ ስርዓቶች ይከበራል። በዚህ ክብረ በዓል ላይ ውሃ የህይወት የመታደስና የደስታ ምልክት ተደርጎ በአርሜናውያን ክርስቲያኖች ዘንድ ይታሰባል። ተመሳሳይ በአሲሮ ከለዳውያን ዘንድ ደግሞ የኑሳርዴል ክብረ በዓል ተከብሯል። የኑሳርዴል በዓል መነሻው በሜሶፖታሚያ ጥንታዊ ስልጣኔ ዘመን ሲሆን በዘመኑ የነበሩ ነገስታት ህዝብ በተሰበሰበበት ቦታ ተገኝተው ህዝቡን በውሃ ያጠምቋቸው ነበር። በአንደኛው ክፍለ ዘመን ክርስትና ሲመጣ ይህ ስርዓት በክርስትና ስነ ስርዓቶች ውስጥ በመካተት ውሃ የጥምቀትና የአሶር ህዝብ መለወጥ ምልክት ሆኖ ይገለጻል። ዛሬም ይህ በዓል በታሪካዊ ሜሶፖታሚያ በታላቅ ድምቀት ይከበራል። ሁለቱ ህዝቦች ማለትም አርሜናውያንና አሲሮ ከለዳውያን ውሃን የበረከት ምልክት አድርገው እነዚህ በዓላት በየዓመቱ ያከብራሉ። ተመልካቾች በምስራቅ አብያተ ክርስቲያናት ከነበሩ ዜናዎች መካከል የመረጥነውን ወደ እናንተ ያቀርብንበት ጥንቅራችን በዚህ ተጠናቋል። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ